ወይ ላግባልሽ ወይ ራሴን ላጥፋልሽ ምረጪና የፈለግሽውን ነገር አደርጋለሁ እማትመርጪ ራሱ ከሆነ እኔ ነግሬሻለሁ እኔ ራሴን አጥፍቼ ይኸውልሽ ነገ በእኔ ሀዘን ታለቅሻለሽ ለመጨረሻ ጊዜ አይደለም ሊሆንም አይችልም እሺ ምን ተክቼ ልርሳ መውደዴን በበኔ ሰው በሰው መተኪያ አላገኘም ጎኔን ያልስነው ፍቅርሽ ጀግኖ ኃይላል ሲፈጥረኝ ጠንካራ አድርጎ አልፈጠረኝም እያስመሰልኩ ነው እኔ ጠንካራ አይደለሁኝም እኔ ጠንካራ ሙሉ ካንተ ጋር ሰውነዋል ጠንካራ ሆነሽ አላወኩህም እንድትይኝና በቃ ማን አንተ እንድትይኝ ይፈልጋል እንተ ክቼ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለኝ አምላኬ ተው በቃ በለኝ ያ ዝም ብላ ማልቀስ እንጂ ሌላ ምንም አቅም የሌላት ሰው ናት እኔም ከማልቀስ የውር ድንብር የማይሆኑ ውሳኔዎችን ከመወሰን በላይ ምንም ማድረግ አልቻልኩም አቃተኝ በቃ አጠገብሃለች እንደ አንተ ቢያንስ በጠንከር ያለ እኔ ግን በጠንከር የለኝም ባዶ መሀል ላይ ነው ትሳይርከው አንቺ ስል ነው ኪያ አንቺ አግብተሽ እንዳይሽ አንቺ የሆነ ወግ ማድረግ ላይ ደርሰሽ እኔ ልሄድ ነው በቃ ማርያም ልሄድ ነው እኔ እንደዚህ እንድትለኝ አልፈልግም እንደዚህ እንድታወራኝ አልፈልግም ተራሱ አይደለም በውስጤ ነገሮች በሙሉ በልተው ሊጨርሱ ይላል እንደዚህ ደግሞ አልችልም ለመደራደር የምናስቀምጠውም ነገር አይደለም ከምንም ነገር በላይ ነው ኪያ እንደፈለገ ባብድ እንደፈለገ ባፈቅርሽ የፈለግሽውን ሁሉ አደርጋለሁ እኔ ነው እንድታገባ የምፈልገው የኔ ነው እንድትሆን የምፈልገው የኔ አባል ነው እንድትሆን የምፈልገው ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ያው ታውቃላችሁ እንግዲህ አሁን እያየሁት አይደለምና ሁላችሁም ስለሱ ጉዳይ ደህና ነሽ እያላችሁኝ ነውና አይደለም እውነቱን ስነግራችሁ በጣም ነው ናፈቀኝ ከሚባለው በላይ ብችል እንደ ድሮ ሄጄ ባየው ራሱ ደስ ይለኛል ግን ያው ሚቻል አይነት ነገር አይደለም የዛን ሰዓት ላይ ሲያቀብጠኝን ፎቶዎችን ምናምን ነገር ከሱ ጋር ያለኝ ምናምን እንደላልቻለውና ምንም አብሬው ቢያንስ ናፍቆቴን የሚያስታግስልኝ ነገሮችን በሙሉ አጣዋቸው በእጄ ማለት ነውና ያ ነገር በጣም አናዶኛል ለመናገር ከሆነ ለምን ኪያ ነገር አደረግሽ የሚል ነገር አለብኝና በጣም ነው ናፈቀኝ ከምነግራችሁ በላይ ማለት ነው እንዲህ ሳወራው ራሱ እንባንባ ነው የሚለኝና አላቅም ሰው እንዲህ ሲናፍቃችሁ ደግሞ በጣም ነው የሚያስጠላው እውነት ብዙ ይባላል ስለ ፍቅር ብዙ ይወራል ግን ናፍቆት ደግሞ ከዛ ሁሉ የባሰ ነው ምንም ማድረግ ከማችሉ ሰው ጋር ናፍቆት በጣም እንትን ነውና አንድ ሁሉንም እንዳልቻችኋለሁ ብያችሁ ነበር ግን አንድ ቪዲዮ ነበረ ከነሱ ጋራ ማለት ነውና ያንን ቪዲዮ በጣም ነው የምወደው ከምነግራችሁ በላይ የመጀመሪያ ሰዓት ስለ ሃይማኖት አውርተን ምናምን ነገር ተጣልተን ቤት አላደርኩም ነበርና በዛ ሰዓት ላይ ለምን ቤት አላደርሽም ብሎ ተጨንቆ መናፈሻ ነበር የቀጠርኩትኝና ላገኘው ስመጣ በቃ እቅፉ ናፍቆኛል እያቀፈኝ ኪዩ ለምን አንድ ቀን ቤት ስላላደርኩ ማለት ነው በቃ አባቴ ይበሉት እኮ ማለት ቤት አለማደር ያስጨንቀዋል የሆነ ነገር አለመሆን ያስጨንቀዋል ምን ብዬ ልንገራችሁ እንደሱ አይነት ሰው ማጣት ለኔ በጣም ከባድ ነው እና ያ ቪዲዮ ደግሞ ለምን እንዳልኩት ራሱ አላውቅም ግን በቃ የዛን ሰዓት ላይ የነበረኝን ስሜት ነው የነበርኩ ማውቀው በጣም አዝኜ ነበረ እኔም እሱም በቃ እንላይ ብለን የወሰንበት ነበርና እኔም ለሱ ስለ ሃይማኖቴን ስለማይቀየር እሱም ለኔ ብሎ ሃይማኖቱን ስለማይቀየር ቆርጦልን ይሄርንበት ነበር ግን ያ ቀን ቢመለስ ኖሮ የእውነት ምን ይባላል ይሄ የመጨረሻ አቅፌ እሱ ቢሆን ኖሮ ይባላል አይደለ የመጨረሻ አቅፌ የእውነት እሱ ቢሆን ኖሮ በጣም ቆይበት ነበርና በጣም የናፈቀኝ ነው እቅፉ በጣም ነው ናፈቀኝ ድምጹ ናፍቆኛል አወራሩ ናፍቆኛል ሲቆጣኝ ሲናንደድ እንደ ቀልድ ዛሬ 3ኛ ነው 4ኛ ቀኔና ማብድ እየመሰለኝ ነው አላውቅም ግን ያጠንክርሽ በሉኝ ግን በቃ ቪዲዮን እናንተ ምትተብ ስለፈለኩኝ ነው ሁለታችን አንድ ላይ ሆነን ያለውን ቪዲዮ እናንተም ትወዱታላችሁ እናንተም እንደኛ ነውና ፍላጎታችሁ እስቲ ጸልዩልኝ እውነት ተአምር እንዲፈጠር በሆነ መልኩ የሆነ ቦታ ባገኘው ደስ ይለኛል መንገድ ላይ ሲሄድ የሆነ ቦታ ሲሄድ ባገኘው ቅፍ ባደርገው ደስ ይለኛልና ጸልዩልኝ እንዳገኘው ግን ደግሞ ይሄን ቪዲዮ ይዩት እናንተም ትወዱታላችሁ በጣምና በጣም በቃ እስካሁን ድረስ በሱ መጽናኛ ነው ያለሁት በሱ ቪዲዮ ነው ያለሁትና እስቲ ይዩትና በደንብ እንትላላችሁ እስቲ ያንን ፍቅር እንዲመልስልኝ ጸልዩ እንዴ
ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደምትሆን ተስፋ አደርጋለሁ። ደህና ነኝ ማለት ይችላል ብዬ ነው ማስበው። የፈሩት ቀን ሲደርስ ሁሉም ነገር ያስፈራልና ደህና ለመሆን በጣም እየሞከርኩ ያለሁበት ቀን ነበረ። ወደ ቤትም አልሄድኩኝም፣ እናቴ ጋር ነበር ያደርኩትኝና አኗር ልክ ነው መሰለኝ በሁሉም ነገሮች መለያየት አለብን። ሃይማኖቴን በጭራሽ መቀየር የማልችለው ነገር ነው ያኖረኝም እምነቴም ነውና በሃይማኖቴ እንዲመጣብኝም አልፈልግም። በጣም ነው የምወደው፣ በጣም ነው የማፈቅረው። ግን ደግሞ ያው ማይነካ ነገር አለና ለዛ ለማይነካ ነገር ሲባል ደግሞ መለያየት አለብን ግዴታ። ዛሬ እንግዲህ ለምን ካሜራ እንዳበራውላችሁ ራሱ አላውቅም፣ ግን አኑ ደውሎልኝ ነበር። ለመጨረሻ ጊዜ ላወራሽ እፈልጋለሁ ብሎ ነበር። ግን ለምን ማውራት እንደፈለገ ራሱ ጭራሽ አልገባኝም። አሁን ላይ ጨርሰናል በብዙ ነገሮች። ጭራሽ ባንገናኝ ደስ የሚለኝ አይነት ሰዓት ላይ ነው ያለ ነው እና ማለት ለምን እንደፈለገኝ አላውቅም፣ ምን ፈልገው እንደሆነም አላውቅም። ግን ደግሞ በቃ ማለት ከባድ ነው አንዳንድ ጊዜ የሆነ ነገርን ሳታዩ ሳታስቡት ምናምን ነገር ሁሉም ነገር ሲመጣባችሁ እንደ ፈተና ከባድ ነው እና ሳይነግሩኝ መሆኑ ደግሞ እነ ቶፋም እያወቁ እነ ዮናም እያወቁ ምናምን ነገር በእርግጥ ጠርጥሬ ነበረ፣ አፋፉን ሲለው ነበረ በነገሮች መሀል ምናምን ነገር። ግን ይሄ ይሆናል ብዬ ጭራሽ አላሰብኩም ነበር እውነት ለመናገር ከሆነና እኔ እንደውም ከሆነ ሰዓት እስከሆነ ሰዓት ድረስ በቃ ፕራንክ ነው ምናምን ነገር ይለኛል ብዬ እየጠበቅኩኝ ነበር እውነት ለመናገር ከሆነ ይነግረኛል ብዬ ጭራሽ አልጠበቅኩም። ግን ጊዜው ከደረሰ ደረሰ ነው። እሱ የራሱ ሰው አዘጋጅቷል። አላውቅም እኔ ደግሞ ምን ሊሆን እንደምችል መድኃኒዓለም እኔ እንጃ ያበርታሽ በሉኝ። አላወቅኩም ምን ልንሆን እንደምንችል። እሱም አሁን አግኝቶኝ ምን ልናደርግ እንደምንችልም አላውቅም። ማለት ከባድ ነው፣ በጣም ከባድ ነው። የሆነ ሰው እንደሚወዳችሁ እያወቃችሁ እንደምትወዱት እያወቃችሁ እውነትም ያሰበው ነገር በጣም ጥሩ ነበር ሳስበው። በቃ ጠልቼው መለያየት በጣም አሪፍ ነገር ነው። ቢያንስ ምክንያት አለኝ ለመለያየቱ። ግን ይህም ትልቅ ምክንያት ነው። ግን የሆነ እዚህ ጋር ይይዛል። በቃ በጣም የሚያስጠላ ስሜት አለው። እንዴት ብዬ ላስረዳችሁ? ከብዳል። እኔ አሁን እሱ የሌላ ሰው ሆኖ ሳይ በጣም ነው ማዝነው። እሱም ያዝናል ብዬ አስባለሁ። ግን አላውቅም በምን ሀሳብ በምን ደረጃ እንደዚህ ልናደርገው እንደምንችል ሁኔታዎቹ ምናምን ላገኘው እውነት አልፈልግም ነበረ። ከዚህ በኋላ ከዚህ ቦታ ከዚህ ሀገር ብሄድም ደስ ይለኛል። እዚህ የመቆየት ምንም አይነት ሀሳብም የለኝም። በቃ ሁሉም ነገር እርብሽብሽ ስላለብኝ ማለት ነው። አንዳንድ ጊዜ ፍቅር እውር ነው ይባላል። ማለት ምንም ነገርን ሳናስብ እንድንኖር አድርጎን ነበረ። ይህን ነገር እውነት ለመናገር ከሆነ እንደውም ብዙ ጊዜ እኔ ነበርኩ ማለት ነው እሱ አያነሳችሁም። ሁለታችንም ይሄ ቃል ሲነሳ በጣም ምንፈራው ነገር ነበረ። ማለት ልዩነታችን እንዲወራብን የምንፈልገው አይነት ሰዎች አይደለንም። በአንድነታችን ብዙ ጊዜ ስለኖር ማለት ነው እና አላቅም። ግን አኑ እየመጣ ነው። ምን ሊለኝ እንደሚችል አላቅም እውነት ለመናገር ከሆነ ግን ደርሶ እኔ ማለት ጭራሽ ደግሞ እሱን ሳየው መረጋጋት እየከበደኝ ነው ያለው። አግኝቼ ባወራሁት ቁጥር ምን ሊለው እንደሚችል አላቅም። ግን እሱም ለምን ሊያገኝ እንደፈለገ አላውቅም። ግን ፈጣሪ አረጋጋኝ እንጂ ምንም ምን አልቅስሻል? ኧረ ከዚህ በኋላ ማልቀስ የለም ነው የሚባለው። ለምንድን ነበር የሚፈለግ? እንደዚህ ዞረሽ ነው ታውሪ ለፊት ታውሪ። በቃ ነው የፈለከኝ ጉዳይ እናውራ። ሂድ አይሻል? እሺ አውራሻለሁ እኮ አውራኝ ነው። እሺ ግን መጀመሪያ መጠየቅ የለብኝም? መጠየቃችን ያ ነው
ለምን ነው ፊትሽ የከረጠው እንደዚህ? አኑ ለምን ነው እንደዚህ ያልሽ? እንድትረዳልኝ የምፈልገው ነገር በቃ እኔ ጠንካራ ሰው አይደለሁም። ብዙ ነገሮችን እንደምችል አስመስላለሁ፣ ግን በቃ አይደለሁም። እኔ ጠንካራ ሰው አይደለሁም። በውስጤ ነገሮች በሙሉ በልተው ሊጨርሱኝ ነው። እንደዚህ ደግሞ አልችልም እንደዚህ። እኔ ጠንካራ አይደለሁም። በቃ ሲፈጥረኝ ጠንካራ አድርጎ አልፈጠረኝም። እያስመሰልኩ ነው። እኔ ጠንካራ አይደለሁኝም። እኔ ጠንካራ መሆኑ ከአንተ ጋር ስሆን ነው አሉ። በቃ እኔ ጠንካራ አይደለሁም፣ አልችልም። እኔ ጠንካራ ሆኜ አላውቅም። ሲፈጥረኝ ደካማ ነኝ። ልጠነክር አልችልም። አሉ አቅቶኛል። እኔ አልቻልኩም። ጠንካራ አይደለሁኝም። በቃ ያ ጠንካራ ነሽ ታልፊያለሽ ምናምን አትበልኝ። እንደዛ ቃል ገብተሽልኛል ነበር ችግር የለውም ምናምን ነገር ስትይኛል ነበር። በቃ እንድትነግረኝ ነው እንጂ የፈለኩት እኔ ችግር የለብኝም ምናምን ስትይኛል ነበር። ከዛ እንደዛ ጠንካራ ሆነሻል ምናምን ነገር ብዬ እኔም ጠንካራ ሆነን ሁለታችንም በቃ በሰላም ነበር አይደል የተለያየ ነው። ስትሄጂ ዝም ብለሽኝ ሄድሽው ምናምን ጠንካራ ለመሆን አይደል ሄድሽው እንደዛ። እሺ ሌላ አማራጭ አለ? ሌላ አማራጭ አለሽ? ሌላ አማራጭ አለሽ? እና ፈጣሪ ለምን አገናኘን? እሺ አብረን እንደማንሆን ካወቀ ለምን ይሄን ያላዋደደን? አንተ ለኔ ለፈተና ነው የተፈጠርከው፣ እኔ ስላንተ ለፈተና ነው የተፈጠርኩት። ምን አውቃለሁ? እኔ አንቺን ማፍቀሬን አልጠላሁም። ለአንቺ እንደዚህ እኔ ግን በጣም እጠላዋለሁ። በጣም ነው የምጠላው። ምክንያቱም እየጎዳኝ ነው፣ በጣም እየጎዳኝ ነው። አኑ ከምነግርህ በላይ እየጎዳኝ ነው። በጣም ማለት ነው። በጣም ነው የምጠላው። ያ ግን አንድ ነገር ነገርሽ፣ አንቺ በጣም የታደልሽ ሴት እንደሆንሽ ታውቂያለሽ። ለምን እንደዚህ እንደምልሽ ታውቂያለሽ? አይደለም ብታደል ኖሮ ካንተ ጋር ነበር። እንደዚህ አልቀሰሽ ይወጣልሻል። ታድልሻል። እውነት በቃ ማልቀስ ትችያለሽ፣ ወደ ውጪ ማንባት ትችያለሽ። እኔ ግን ማልቀስ እራሱ አልችልም። አይገርምሽም? በቃ ወደ ውስጥ ነው ውርር የምለው ታውቂያለሽ። ኪያ አንቺ እንደዚህ በቃ ማልቀስ ትችያለሽ፣ ከእምባ ጋር ትንሽ ቅልል ይልሻል። እኔ ግን አልችልም። አይገርምሽም? እኔ የብልጥ ነው ያላሳዝንም። ኪያ የሆነ ማዘኑን እኮ የሚገልጽ ሰው፣ ሀዘኑን የሚያሳይ ሰው፣ ሀዘኑን የሚያይ ሰው እኮ በጣም እኮ ትልቅ ነገር ነው፣ ትልቅ መታደል ነው እኮ። እያዘነ መሆኑን ሰዎች የማያውቁለት ሰው፣ እሱም ደግሞ ማሳየት የማይችል ሰው ግን በጣም ከባድ አይደል? እኔ ራሱ ስለ ሰው አይደለም ግን እኔ ራሱ ማልቀስ አለመቻሌ አይገርምሽ? ውስጤ ላይ እሳት ውስጤ ላይ እየበላኝ ምናምን ውስጤ ላይ መቀመጥ ነገር ይከበራል። ለኔ አታስቢም? ለኔ አታዝኝም? እኔ አላሳዝንም? በቃ አትበለኝ። ስሜ ኪያ ነው። ሲዋለ ኪያ ብለህ ጥራኝ። ኪያ እኔና አንቺ እኮ አሁን ያለንበት ነገር እኮ ትናንታችንን እኮ አይቀይረውም እኮ። በቃ ስለማንችል ከአቅማችን በላይ ስለሆነ በጓደኞች አይደለም፣ በስራ አይደለም፣ በምን አይደለም። በቃ ይሄ ያላ እኔና አንቺ ችለን ማሳለፍ ችለን ምናምን የምናሳልፈው ነገር አይደለም። ዛሬ እንደዚህ እኔና አንቺ ከዛ በላይ የሆነ ነገር ነው በቃ የተፈጠርንበት ነገር ነው ምክንያታችን። ከምንም ነገር በላይ ከማንነት ከልብሳችን በላይ ከፍቅራችን በላይ ከምንም ነገራችን በላይ ሃይማኖታችን መደራደሪያም አይደለም። ቁጭ አድርገን ለመደራደር የምናስቀምጠውም ነገር አይደለም። ከምንም ነገር በላይ ነው ኪያ። እንደፈለገ ባብድ፣ እንደፈለገ ባፈቅርሽ፣ እንደፈለገ የፈለገን ነገር ባረግ ኪያ፣ በሃይማኖቴ ግን አንቺም ልክ እንደዛ ነሽ አውቃለሁ። ለኔ የፈለግሽ ብታብጂ ያለኔ መኖር ባትሺ ግን በሃይማኖትሽ እንደማትቀይሪኝ አውቃለሁ። በፍጹም ነው የምልሽ አውቃለሁ። በቃ የዚህን ጥንካሬሽን አውቀዋለሁ። እኔም ደግሞ ልክ በተመሳሳይ ነገር ነው
በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ካለኝ ነገር ሁሉ ትበልጫለሽ። ግን ከሃይማኖት ህይወታችን ነሽ። በቃ ኪዩ ተረጋጊ። አይዴት እያወራን ያለነው መልሰን ደግመን እንኖራለን። ስለዛ አይደለም ኪያ፣ ዛሬ ጠራሁሽ ምናምን ነገር ጠንካራ ሆነሽ ማየት ፈልጋለሁ ብዬሻለሁ አይደል? ዛሬ ደህና ሆነሽ ማየት ፈልጋለሁ ብዬሻለሁ አይደል? በቃ ኪያ ይኸውልሽ፣ እንደዚህ እንደምናየው ነገር ይሄ የምናያቸው ነገሮች እውነት ናቸው አይደል? የተቀመጥንበት ይሄ ወንበር ነው አይደል? ልክ እንደዚህ እውነት የሆነ ነገር ነው። በቃ እኔና አንቺ መካከል ያለው ጋፕ ይሄ ነው። እሺ አሁን ለምንድን ነው የጠራኸኝ? እሱን ልነግረኝ ነው። ማየት ፈለግኩ አንቺን። በቃ መንገር ያለብኝን ነገር ልነግርሽ ነው። በቃ ኪያ ጠንካራ መሆንሽን አይ ኪያ፣ እንደዚህ እንደምትሰበሪ እንደዚህ እንደምታለቅሺ ወይም ደግሞ እኔ ጠፍቶኝ ነው። ምክንያቱም እኔ አንቺ እየሆንሽ ያለሽውን ነገር ሁሉ ሆነዋለሁ። ግን ያኔ ቀስ በቀስ ነገርኩሽ እኮ። በትንሽ ትንሹ አድርገው ከቀመሱት አይከብድም ይባላል፣ መርዝም ከለመዱት ይባላል። አንድ ጊዜ በቃ እኔና አንቺ ልንለያይ ነው የሚለውን ነገር መንገር አቅቶኝ እኮ አይደለም እኮ፣ ቀላል ነው። አንቺም አንድ ጊዜ አኑ ልንለያይ ነው ማለት መናገር እኮ ከብዶሽ አይደለም። ሃይማኖት በመካከላችን አለ ማለት ከብዶሽ እኮ አይደለም። ግን ከኔ መለያየት ስለሚከብድሽ ነው አይደል? ቀስ በቀስ እኔ ችዬ አይደለም፣ በቃ ከአቅሜ በላይ የሆነ ከኔ ውጭ የሆነ ነገር ነው። አሁን ደግሞ በጓደኝነት የምንቆይበት ጊዜ በቃ እየበቃ ነው። እኔ ወደ ትዳር መግባት ፈልጋለሁ። ትዳር ደግሞ አንቺ ነሽ። ከአንቺ ጋር ነው መኖር ፈልገው ያንን ህይወት። ግን ይሄንን ጥያቄያችንን መመለስ አለብን። ሃይማኖት የሚባለውን ጥያቄያችንን መመለስ አለብን ቆንጆ። እሺ እንዴት አድርገን እንመልሰው? ስለዚህ ስለኔ ግድ አይስጠኝም ኪያ። እኔ የዛሬ 1000 ዓመት ባላገባም ግድ አይስጠኝም። ግን አንቺ አግብተሽ እንዳይሽ አንቺ የሆነ ወግ ማድረግ ላይ ደርሰሽ እኔ ልሄድ ነው በቃ ማርያም ልሄድ ነው። እኔ እንደዚህ እንድትለኝ አልፈልግም። እንደዚህ እንድታወራኝ አልፈልግም። በቃ እኮ እንደዚህ እንድታወራኝ አልፈልግም። እሺ ተረጋጊ። በቃ አትቀፈኝ። ከዚህ በኋላ አንተ መሆን እንደማትችል አውቃለሁ። አንተ ምን እንደመሆን እንደማትችል ታውቃለህ። በቃ ስለዚህ በቃን ብዙ አንሰቃይ። ግን እባክህ እስከ ረሳ ድረስ ጊዜ ስጠኝ። መሰቃየት እንችላለን። ቢያንስ እስከ ረሳ ጊዜ ስጠኝ። እሺ ምን ላድርግ? ከእሷ ጋር ትንሽ ጊዜ እንኳን በቃ ሊያል። እሺ ምን ላድርግልሽ? እሺ ለተወሰነ ጊዜ ከሀገር ልጥፋ፣ ከከተማ ልጥፋ? እሺ ሌላ ምን ባደርግ ለአንቺ ጠንካራ ያደርግሽ? ጠንካራ ያደርገኝ። ምን ጠንካራ ያደርግሽ? እሺ እኔ ምድር ላይ አለመኖር አንቺ ጠንካራ ያደርግሻል? እሺ እኔ ሌላ ሰው ባገባ ጠንካራ ያደርግሻል? ወይ ራሴን ባጠፋ ጠንካራ ያደርግሻል? ምረጪ ከሁለት አንዱ። እኔ እንደው ማለት ነው ራስህን እንድታጠፋ አልፈልግም። እንደተወሰነ ነገር ብታገባ ደስ ይለኛል። ግን አንቺ የፈለግሽውን ሁሉ አደርጋለሁ። እኔ ነው እንድታገባ የምፈልገው። የኔ ነው እንድትሆን የምፈልገው። የኔ ባል ነው እንድትሆን የምፈልገው እንጂ ማንም ባልሆነ ላይ አልፈልግም። በቃ አልችልም። እስክችል ወይ ጊዜ ስጠኝ። አልችልም በቃ እንዴት ብዬ ላስረዳ? ብችል እኮ ደስ ይለኛል፣ ግን በቃ አልችልም። ኪያ ታውቂያለሽ፣ ዓለም ላይ ያለው ነገር ሁሉ በእጄ ቢኖረኝ ሳልሰስት ከነ ነፍሴ ከነ ራሴ አሳልፌ ልሰጥሽ እንዲህ ዝግጁ ነኝ። ምንም ነገር ነው የምልሽ፣ ምንም ነገር ፍላጎትሽን አንድም አላጓድልም። አንድም ነው የምልሽ፣ የምሬን ነው የምልሽ ኪያ። ታውቂኛለሽ ደግሞ እኔ በተግባርም ታውቂኛለሽ ኪያ፣ አንቺ ያለኝም ፍቅር እንደ አንቺ በቃ ገባሽ አይደል? ያሳለፍናቸውን ፍቅር ከኔ ጋር ያለሽ መላመድ ምናምን እንደዚህ ያስለቅስሻለሁ አውቃለሁ። ነገ ከነገ ወዲያ ጠንካራ ትሆኛለሽ አውቃለሁ ኪያ። አሁን ብትቸገሪኝ ቢያስቸግርሽም እኔ ደግሞ ነገ ከነገ ወዲያ እንደምትሰቃየው አውቃለሁ ኪያ። ዛሬም እየተሰቃየው እንደሆነ ለዚህ ነው አውቃለሁ። የጠራኝ ድጋሚ ቁርሳችንን እያነሳን ለመሆኑ አይደለም እና ለምንድን ነው ግን በየቀኑ ጠንካራ ከትላንት ዛሬ የተሻልሽ ሰው ሆነሽ ማየት ፈልጋለሁ። አሳይኝ ኪያ። የኔን ስቃይ ማትፈልጊ ከሆነ አሳይኝ ጠንካራ ሆነሽ። በቃ ምንድነው ነው ጠንካራ ማያደርግሽ ነገር? ከዚህ በኋላ ምን ይመጣል? ከሁለት አንዱ ምረጪ ብዬሻለሁ። ወይ ላግባልሽ ወይ ራሴን ላጥፋልሽ። ምረጪና የፈለግሽውን ነገር አደርጋለሁ። እማትመርጪ ራሱ ከሆነ እኔ ነግሬሻለሁ፣ እኔ ራሴን አጥፍቼ ይኸውልሽ፣ ነገ በእኔ ሀዘን ታለቅሻለሽ። ይሄንንም ምንድነው እንደዚህ የምታደርገው? ስለዚህ ጠንካራ ሁኚ። በቃ ቆፍጠን በይ። በቃ የሆነ ነገር ሆነሽ እንዳይሽ እፈልጋለሁ። በቃ ኪያ፣ አንቺ ህይወትን ተላምደሻት ስትኖሪ ማየት እፈልጋለሁ። ፈልጊው አይደለም ይሄን ነገር ከኔ መራቅሽን ፈልጊ አይደለም ማየት። ለምን ጮኬ እንዳናግርሽ ታደርጊኛለሽ ኪያ? ቀስ ብዬ የምነግርሽን ነገር ለምን አታይምማ? ምን ላድርግሽ? ምን ልሁን እኔ? የት ልሂድ? ምን በቃ
የት ነው የምትሄጂው? ልታገኝኝ አይደል የመጣሽው? እና ካዳገኘው ልታየኝ አይደል? እያወራን ያለነው ስለባለፈው ነው። አሁን ድጋሜ ራሳችንን የሚያደማ ሁለታችንን የሚያቆስል ነገር ነው እያወራን። ለምንድን ነው የማትለወጪው ነው? ለምንድን ነው ጠንካራ ሆነሽ ማላይሽ? ለዚህ ብዬ አይደል እንደ እኔ ማይሆን ውስጥ ነገር እየገባው በየቀኑ ሌላ አዳዲስ አንድ ስህተት ትሰራ አንድ ጥንካሬ ይኖርሻል እያልኩ እኮ ነው። አንድ ስህተት ትሰራ አንድ ጥንካሬ ይኖርሻል እያልኩ እኮ ነው። አንድ የሆነ ነገር ሳደርግ አንድ የሆነ ነገር ይኖርሻል እያልኩ እኮ ነው። ኪያ ፈልጌው ማድረግ ይመስልሻል ሁሉ ነገር? እኔ ግን አልችልም። ያ ጥንካሬ አይደለም እየሰጠኝ ያ ነገር እኔን እየገደለኝ ነው ቢገባ በቃ አሁን እናንተ እኮ የተለያየ ሰዎች ነን አይደል? ፈጣሪ ራሱ አብረን እንድንኖር አልፈቀደልንም። አንድ ጥያቄ ልጠይቅሽ። እኔ ድንገት ይሄንን ነገር ከመምረጤ በፊትና ሌላ ህይወት ውስጥ ምናምን ነገር ከመግባቴ በፊት ድንገት ይሄንን ጥያቄ መመለስ ሲያቅተኝ አንቺም ጋር ማምጣት ሲያቅተኝ ድንገት ስጉር ብዬ በጠፋብሽ የዚህን ያህል እንኳን ትተርፊያለሽ? ለምን ተሰቃየኝ? አየሽ ኪያ ለምን በቃ እሺ ነኝ ያልከኝ? እሺ አልኩ እኮ ፈጣሪ ራሱ አልፈቀደልንም አይደለ? አልፈቀደልንም። በቃ እኔ እናንተ አብረን እንድንኖር አልፈቀደልንም። በቃ ላገኘሽ አትበለኝ፣ አትደውልልኝ። በቃ አለ እሷ ናት የምትደውልልኝ። እሷ አይደለችም ነው እሷ አይደለች። በቃ እኔ ልሂድ። ሰላም እንደምትሆን ተስፋ አደርጋለሁ። ልሆን አልችልም። ወለበት ቸር ነገር ይጣል። ልሆን አልችልም። ግን ደግሞ እናንተ በዚህ አይነት መልኩ መለየታችን በጣም ያስጠላ ነገር። እሺ ምን ላድርግ? እሺ ምከሪኝ። እሺ ምክንያት ስጪኝ። እሺ መንገድ ስጪኝ። ግራ ገባኝ እኮ ሰው እኔን ከመተቸት እኮ የራሱ አኑ ትክክል ነው የሚል ሰው እስኪ ምከሩኝ። ትክክል ነው የምትሉ ሰዎች እሺ ኪያ ዝም ብላ ማልቀስ እንጂ ሌላ ምንም አቅም የሌላት ሰው ናት። እኔም ከማልቀስ የውር ድንብር የማይሆኑ ውሳኔዎችን ከመወሰን በላይ ምንም ማድረግ አልቻልኩም። አቃተኝ በቃ። ኪያ በጣም ነው ማፈቅርሽ፣ በጣም ነው ማፈቅርሽ። እናገረዋለሁ። ቅር የሚለው ይበለው። ግን ምን አባቴ ላድርግ? እንደዚህ አይነት መፈተን ፈጣሪ ይጠብቃችሁ። የምታፈቅሩትን የምትወዱትን ሰው እንዲያስቀምጣችሁ ማቀፍ መንቃት፣ ስለ ወደፊት ማሰብ አለመቻል፣ ህመሙ ስቃዩ ምን ያህል እንደሆነ ማየት መናገር በጣም የሚከብደው። ካንቺ ጋር የነበርኩበትን ጊዜ ካንቺ ጋር የኖርኳትን እያንዳንዷን ህይወት አረሳትም። ለኔ ትልቅ በህይወቴ በቃ ኪያ ዋጋ መሰጠው አንድ ነገር ቢኖር ካንቺ ጋር በፈገግታ ላንቺ የሆንኩት አንቺ ለኔ የሆንሽው ያሳለፍናቸው ነገሮች ናቸው። ሌላ ምንም ነገር የለም። እነሱን አታንሳቸው። እነሱ ከዚህ በኋላ የሚነሱ ነገሮች አይደሉም። ለእስከዛሬ ለሰጠኝ ፍቅር ሁሉ አመሰግናለሁ። ግን ደግሞ በቃ ነው አንገናኝ። እንድታመሰግኝ ይመስልሻል? ኪያ አንቺ ሳታቂኝ እነዛን 6 ዓመት በሙሉ ከኋላሽ ስከታተልሽ እንደኖርኩት ሰው ነገ ከነገ ወዲያ ብንለያይም እንደዛ እንደምከታተልሽ አታቂም። ይሄን ግን መንገር አልፈልግም ለአንቺ። አሁን ግን ያለሁት እንደዛ ነው። ብቻዬን የምሰቃየው ቤቴን ዘግቼ ማለቅ ሰው ነገር ዋጋ ወይስ ችግር የለውም። ብቻ ይኸውልሽ ዛሬ የመጣሁት ለአንድና ለአንድ ነገር ነው የጠራሁሽ። ጠንካራ ሆነሽ አላወቅሁም እንድትይኝና በቃ ማን አንተ እንድትይኝ ይፈልጋሉ። እንተክቼ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ። አምላኬ ተው በቃ በለኝ። በቃ ጠንካራ ሰው ሆኜ ማየት ሆነሽ እንዳይት ስለምፈልግ ብቻ ነው። ሌላ ምንም ታሪክ የለውም። ምን ልታደርገኝ? ራሴን ላጠፋ። አትፈልገኝ ከሆነ ትችላለህ። ነካ ራሴንም ማጥፋት አልችልም። ምክንያቱም እዛ አንቺ የለሽም አይደል? እኔ ራሴን አጥፍቼ የምሄድበት ዓለም ላይ አይደል? አማ እንዴት እንደናፈቅሽኝ ደግሞ ሳቅሽን እንዴት እንደናፈቅሽኝ እሺ ምንድነው የምትለኝ? እሺ ምን ላድርግልሽ? ምንም አልፈልግም። የምር ምን ላድርግልሽ? ምንም ዛሬ አብረን ነው የሆነ ቦታ ይዤሽ ልሂድ የሆነ ቦታ። አንችልም አብረን ዋልን ከዛስ? እሺ አብረን ዋልን ከዛስ? እንጃ ቢያንስ ይሆናል አይደል?
ሳናስበው የሆነ ሀሳብ ይመጣልንና አንቺም ደህና ሆነሽ የምታይበትን ነገር እኔም ደህና ሆነበትን ነገር የሆነ ነገር ብቻ ምን እንደምልሽ አላውቅም። ብቻ ግን በቃ አብራቷል ነው እያለኝ ያለው እስቲ ነገ ምን እንደሚፈጠር ድጋሚ ወደ ኋላ አትሰደኝ። በቃ ወስነሃል አይደለ? ያው ቆይ ድጋሚ አስበህበታል? ይሄንን ነገር ድጋሚ ባላስብበት አው ኪያ እኔ እናንተ ተቻችለን መኖር እንችል እንዴት እናድርግ? ከዛስ ተቻችለን ኖረን ስለኔ እና ስላንቺ ነው። እኔና አንቺ እኔን ወዳድ ስለሆንሽ እኔ ደግሞ አንቺን ወዳድ ስለሆንኩ እኔና አንቺ እንቻቻል። ወደፊታችን እንዴት ነው የሚሆነው? ወደፊታችንም የተቻቻለ ይሆናል። እኛን ነው ስለሚቀጥለው ህይወታችንስ ኪዩ እሺ፣ ስለ ልጆቻችንስ ምን እናርጋቸው? ተነጋግረን መወሰን አንችልም? የቅዠት ዓለም ውስጥ ይኖሩ ኪዩ። እኔ እናንተ እስከዛሬ በሃይማኖት ተጣልተናል? ተጣልተናል እና እስከዛሬ ልዩነት ነበረን? ነበረን እና ነገ ግን ይሄን ነገር ኪያ ታውቂዋለሽ። ስለወሰንክ ነው አጠገብሃለች እንደ አንተ ቢያንስ በጠንከር ያለ እኔ ግን በጠንከር የለኝም። ኪያ ባዶ መሀል ላይ ነው ተሳይኝ ላንቺ ስል ነው ኪያ፣ ላንቺና ላንቺ ስል ብቻ እኔ ስትል አይደለም እኔ ብበላ ላንቺ ስል ነው። እኔ የምበላው ምግብ ራሱ ኪያ፣ ምክንያቱም አንቺ ጠንካራ ሆነሽ ሳላይሽ እኔ ምንም መሆን ስለማልፈልግ ኪያ፣ የማደርጋቸው እያንዳንዱ ነገሮች ላንቺ ዛሬ አይገባሽም አውቃለሁ። የሚገባሽ ግን አንድ ቀን ትመጣለች። ለመጨረሻ ጊዜ ቀረኝና ለመጨረሻ ጊዜ አንተም ላታገኝ እኔም ላላገኝ አንተም ላታገኝ። ከዚህ በኋላ ቢቸግረኝ እንኳን አልጠራህ፣ አንተም እንደዛው። ከዚህ በኋላ ቀይ ለመውሰድ ብቻ ነው እዛ ቤት መጣ። እሱን አልችልም ኪያ፣ እዛ ቤትም ከፈለግሽ አልኖርም፣ እኔ እወጣለሁ። ከዚህ በኋላ ከሷ ጋር ነው መኖር ያለብን። ግን እዛ ቤት ውስጥ ማየት የምችለው ከፋሚሊዎች ጋር እንድትጣላ አልፈልግም። ከሁሉም ሰው ጋር እንድትጣላ አልፈልግም። በእኔ ምክንያት ብዙ ነገር እየሆንክ እንደሆነ አውቃለሁ። በፋሚሊ በኩልም እየጣላ እንደነበር አውቃለሁ። በሃይማኖት ጉዳይ እስከዛሬ ድረስ ከፋሚሊዎች ጋር ተጣልተን እንደኖርክ አውቃለሁ። እኔም ከፋሚሊዎች ጋር ሰላም አልነበርኩም። ስለዚህ ሰላም ልንሆን የምንችለው ሁሉም ሰው ሰላም ሊሆን የሚችለው እኔ እናንተ ስንለያይ ብቻ ነው። ስለዚህ ትረጅኛለሽ እኮ ግን ለመጨረሻ ጊዜ አይደለም ሊሆንም አይችልም። እሺ ምን ተክቼ ልርሳ መውደዴን በበኔ ሰው በሰው መተኪያ አላገኘም ጎኔን ያልሰነው ፍቅርሽ ጀግኖ ኃይላል ምንም ሰባብሮ ናፍቆትሽ ሰው ትላል። ዛሬ ለራሴ ሲሆን ምናምን ነገር እንዴ መጠንከር ያቅትሻልማ። በቃ ልቀቀኝ አኑ በቃ ኪያ ግን አርጊ ያልሽኝን ነገር በጠቅላላ አደረገው ሁሉንም አይደል። አንቺን የሚያጠነክርሽ ከሆነ መሞት ካለብኝም እሞታለሁ። አግባ ካልሽኝም ሰይጣንንም ቢሆን አገባለሁ። ምንም ነገር አደርጋለሁ። ምንም ማድረግ ያለብኝን ሁሉ አደርጋለሁ። አንቺን ጠንክረሽ እንዳይሽ